ያለበዛ ሌላ ነገር ስትናገሩ ታሪክ እሱ የሚፈልገው ገንዘቡን ነው። በቃ እኔ ከሌላዎች ወንዶች ጋር እንትን ብዬ በዛ ጓደኞቹ ምናምን ናቸው በነገራችን ላይ እና አንተ የምታሰራኝ ቀፋፊ ስራ፣ ቆሻሻ ስራ እንደ ቀልዳችሁ ይሄ ህይወታችን እየቀየረ ያለው ስራ ከሌትም ተንዘላዝለሽ አርግዘሽ ምናምን ነገር የኔ ልጅ አይደለም ምናምን ብሎ አንድ ልጅም አስወርጃለሁ። በቃ ከተፈጥሮ ውጪ በሆነ መንገድ ነው እዛ ስትሄድ ያለው ነገር በጣም ከባድ እንደዛ ነው የሚያደርገው። የራሳችንን ጊዜ በምናሳልፍ ሰዓት የኔን የራቁት ፎቶ ያዘብኝ። ዛሬ ትልቅ ሰው ነው፣ አሪፍ ሰው የሚሰጥሽ ገንዘብ ራሱ ጠቀም ያለ ገንዘብ እኮ አይደለም። በቃ ግን የሚያረጉኝ ነገር እኔ እዛ ስላልገባህ ነው። መጠጣት ጀመረ፣ አምሽቶ መምጣት ጀመረ። በቃ እባክህ ተረዳኝ እባክህ፣ ይሄንን ስራ ሰልችቶኛል፣ መሮኛል፣ ታክቶኛል። በቃ ይሄን ስራ መስራት አልፈልግም። ዝም ብለን ብንገባ ነገ ላይ ጥሩ ህይወትም ብቻም ሳይሆን ትዳራችንም ይበተናል። በቃ ብዬ ነው አንድ ቦታ መጣፋለሁ። እናትሽ ወላሻለች አንቺ ከዚህ ቤት ውጪ እና ዛሬ እንታያለን። እንደዚህ ጾታዊ ትንኮሳ ምናምን ይደርስብኝ ነበረ። በቤቱ ባለቤቶች እንደዚህ በጣም ብዙ እንትን ያጋጥመኝ ነበረ። ሰላም ጉድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እኔ እግዚአብሔር ይመስገን ወንድማችሁ በጣም ደህና ነኝ። ያው ከሰሞኑን እንግዲህ እየተፈጠረ ያለውን ነገር ሁላችሁም ተመልክታችኋል። ያው በውስጥም እየደወላችሁም ከጎናችን መሆናችሁን እንግዲህ ስታሳውቁ የነበራችሁ ቤተሰቦች ከልብ እናመሰግናለን። ያው እንግዲህ ነገሮች ሀገራችን ላይ ያለው ነገር ጥሩ እንዳልሆነ እንግዲህ ያው ሁላችሁም ያያችሁ ነው። ሁላችን ቤት የተፈጠረ ያሉ ነገሮች ትንሽ ይከብዳሉ። ሰው ሆነ እንደዚህ አይነት ነገር እናደርጋለን ወይ የሚል ነገር ነው የተፈጠረ ያለው እንግዲህ ከሰሞኑ ማለት ነው። እናም እንግዲህ ያው ዛሬ እህታችን ለአንድ ጉዳይ እፈልጋለሁ በጣም በተደጋጋሚ ስደውል ነበረ። ዛሬ እንግዲህ እሷ ጋር ተገኝቻለሁ። ነገሩ ምንድን ነው የሚለውን ነገር እንግዲህ የምንመለከት ይሆናል ማለት ነው። እንግዲህ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮታችሁን ማሳየታችሁን እንግዲህ እንዳይረሳ። አዲስ ለቤት ሆናችሁ ደግሞ የደውል ምልክቷን ተጭናችሁ ቤተሰብ ሆኑ ስል በአክብሮት ጠይቃለሁ ማለት ነው። እስቲ ቀጥታ ወደ እህቴ ወስዳችኋለሁ። ሰላም እህቴ። ሰላም፣ እንዴት ነው? እግዚአብሔር ይመስገን። ያው ከሰሞኑ እንግዲህ በተደጋጋሚ እየደወልሽ ነበረ እኛ ጋር። ያው ስራችንን በደንብ ታውቂዋለሽ ብዬ ተስፋ አደርጋለሁ። ለዛ ነው ቶሎ እንግዲህ መተን ያለውን ነገር ልንሰማሽ ያልቻልነው እና ዛሬ እንግዲህ ያው አንቺ ጋር ምንድን ነው ነገሩ? ከባለቤትሽ ጋር ያው የተወሰነ በስልክ ስለነገርሽኝ ምንድን ነው ያለው ነገር፣ ለዚህ እንዴት በቃችሁ የሚለውን ነገር እንግዲህ ያው ከመጀመሪያ ጀምሮ የምንነግርኝ ይሆናል እንግዲህ እና መፍትሄ የምንፈልግለት ይሆናል። እስቲ ራስሽን አስታውቂ። እሺ፣ ስሜ ሀና እባላለሁ። ኦኬ፣ እስቲ ሀና ስለ ራስሽ እስቲ መጀመሪያ አስተዳደግሽ፣ እዚህ ለትዳር እንዴት በቃሽ፣ ከባልሽ ጋር እንዴት ተገናኛችሁ? ምክንያቱም እያንዳንዱ ነገር ለእኔ ይጠቅመኛል። ለዛ እያንዳንዱ ነገር እስቲ ግልጽ አድርገሽ ነገር። እሺ፣ ተማሪ ሆኜ ጀምሮ ያው ስራ ምናምን ምሰራ እንደዚህ መንቀሳቀስ አይነት ሰው ነበርኩኝ። ከሆነ ጊዜ በኋላ ከቤተሰቦቼ ተነጥዬ ብቻዬን መኖር ጀመርኩኝ። ስራ በራሴ ለመስራት እየሞከርኩኝ ብዙ አይነት ስራዎችን እየሰራሁኝ ምናምን ነበረ። ማለት ለቤተሰቦች ብቸኛ ልጅ ነበር? አዎ ብቸኛ ልጅ ነበርኩኝ እና ያው ለነሱንም የተሻለ ነገር እንትን ለማለት ምናምን ነገር የተሻለ ህይወት ለማኖርም ብዙ ነገሮችን እሞክር ነበረ፣ ሰራ ነበር። ተማሪም ሆኜ ትምህርቴንም ካቋረጥኩኝም በኋላ ብዙ ነገሮችን እሞክር ነበረ። መስተንግዶ፣ እንደዚህ ሻይ ቡና ምናምንም ሰራ ነበር። ኦኬ፣ ቤተሰቦች በጣም ደካማ ነበሩ ነው በኢኮኖሚ ደረጃ ወይ ስልሽ? አንዳንዴ ፈቃደኛ ይሆኑ፣ በተለይ ደግሞ እናትም አባትም በህይወት እስካሉ ድረስ ልጃቸው የሰው እጅ አይታ ወይ ደግሞ የሰው ቤት ሰርታ እነሱ እንዲደገፍ አንዳንዴ ፈቃደኛ ይሆኑ በልጅነታቸው ሲሆን ማለት ነው እስክደርስ ድረስ። ያ ነገር ስላለ እንዴት ፈቃደኛ ሊሆን ቻሉ በዛ ሰዓት ላይ? የኔ ቤተሰቦች በቃ በጣም ደካማ ናቸው። አባቴም እድሜው ደከም ያለ ነው። እናቴም ተቸጋግራ ነው ያሳደገችኝ። ብዙ እንደዚህ ጉሊት ምናምን ነገር እንትን ብላ ነው ያሳደገችኝ። በጣም በችግር ነበር ያደግኩትና ያው ምንም እነሱ ችግር እንትን ስላላቸው በቃ ብዙ ነገር ስላሳለፉ በእኔ ምናምንም ነገር እኔ ነኝ በቃ ልረዳቸው የምችለው። ብቸኛው ሰው እኔ ነበርኩኝ። ስለዚህ ያው ምንም ማለት አይችሉም። እኔን እንደዚህ አታርጊ ምናምን ማለት አይችሉም። በቃ ልረዳቸው የምችለው እኔ ብቻ ስለሆንኩኝ ማለት ነው። ለዛ ነው ወደ ስራው የሚገባሽው ማለት ነው? አዎ። ወደ ስራው በስንት ዓመትሽ ገባሽ? በ21 ዓመቴ። እንደዛ ከሆነ ያው ኖርማል ነው። ብዙም ለአቅም እንትን የሆነ ህጻናት እንኳን አትባይም ስልሽ ሆነ ራስሽን የመቻል አቅም ነሽ። ማንኛውም ቤት ሄደሽ ብትሰሪ ተቀባይነት ይኖርሻል። ከዛም በፊትም ያው እንቀሳቀስ ነበረ
ብዙም ባይሆንም እንደዚህ ባይሆንም እንቀሳቀስ ነበር። ግን በቃ ከዛም በኋላ ነው በጣም መስራት የጀመርኩት። እየዞርኩኝ በየቦታው በቃ ፈልግ ነበረ ስራ፣ እንደዚህ ሰራ ነበር። ኦኬ። እስቲ ምን አይነት ስራዎችን ሰርተሻል? መስተንግዶ ሰርቻለሁኝ። እንደዚህ ሻይ ቡና መሸጥ ምናምን ነገር እንደዚህ ሸራ እንትን እያልን ምናምን ብዙ ስራዎችን ሞክሬያለሁኝ። አድካሚ ነበሩ በቃ በህይወት መንገድ ላይ በጣም የሚከብዱ። ሰው ቤት ተቀጥሬ ሰርቻለሁኝ። ልጆች መጠበቅ፣ ቤት ማጽዳት ምናምን በቃ የመሳሰሉትን ሰርቻለሁኝ። ጽዳት ሰርቻለሁ፣ ብዙ ስራ ሰርቻለሁኝ። በጣም ከባድ ነው። በዛ እድሜ ላይ ደግሞ ሰው ቤት ተቀጥሮ እንደዚህ የተለያዩ ካፌዎች ላይ መስራት ምናምን በተለይ ለሴት ልጅ ከባድ ነው። ከተለያዩ ወንዶች ወይ ደግሞ አልባሌ ነገር ሊደርስባችሁ ይችላል አይደለ? አዎ እውነት ነው። እና ያ ነገር እንዴት ስልሽ ሴቱ ነሽ እንዴት ልታልፊው ይችላልሽ? ያጋጠሙሽ ነገሮች የሉም ወይ በሰዓቱ? ነበሩ፣ በጣም ብዙ የሚፈትኑኝ ነገሮች ነበሩ። እንደ ሴትነቴም እንደ እድሜም ብዙ ነገሮች ይፈትኑኝ ነበረ። ግን ያው ከእግዚአብሔር ጋር እነሱንም እንትን እያልኩኝ እንደምንም አልፌ እሰራ ነበረ። እንደምንም ብዬ ተቋቁሜ እነዛን ሁሉ ነገሮች ማለት ነው። እስቲ ያጋጠሙሽ ነገሮች ካሉ እስቲ ሌላም መማሪያ ይሆናል የምትያቸው? ሰው ቤት ተቀጥሬ ሰራ በነበረበት ጊዜ እንደዚህ ጾታዊ ትንኮሳ ምናምን ይደርስብኝ ነበረ። በቤቱ ባለቤቶች እንደዚህ በጣም ብዙ እንትን ያጋጥመኝ ነበረ። ሌላም በጣም ብዙ ማለት ነው። ስራ እንደዚህ መስተንግዶ ምናምን ራሱ በምሰራበት ጊዜ በቃ እንደዚህ የተለያዩ ያመናጭቃል። ሰው ደግሞ በቃ ያመነጫጭቃል። ክብር አይኖረውም። አንዳንድ ሰው የሚያይክ ወይ ደግሞ እንደሆነ በቃ ስጋው እንደሚሸጥ ሰው እንደ ምናምን ነው የሚያይክ። በቃ እንደዚህ አይነት ስራዎችን ስትሰራ ምናምን ነገር እና ብዙ አይነት ነገሮችን አሳልፌያለሁኝ። የመደፈር ሙከራውን ላደርሶብኝ ያውቃል። በማለት ብዙ ተቀጥረሽ የምትሰሪበት ቦታ ነው ወይስ? አዎ አጠቃላይ ምናምን እንደዚህ ቤት ተቀጥሬ ይሰራ ነበረ እና በዛን ጊዜ አጋጥሞኛል። እንደዚህ አይነት ነገሮች ሁላ አጋጥሞኝ ነበር። በጣም ከባድ ነው ስልሽ አንዳንዴ ራስሽን ለመለወጥ ዝቅ ስትይ ያው መናቅ ይመጣል አይደል? ብዙውን ጊዜ እህቶቻችን ላይ የተፈጠረ ያለው ነገር ቢኖር እሱ ነው። ራሳችሁን ለመለወጥ ልክ ዝቅ የሚሉበት ሰዓት ላይ ሌላ ነገሮች ይፈጠራሉ። ያ ነገር ደግሞ ወደ ኋላ እንድትሉ ያደርጋል እና እነዛ አስከፊ ጊዜያቶች እንግዲህ ተቋቁመሽ እንግዲህ እዚህ ደርሰሻል ብዬ ተስፋ አደርጋለሁ። ነው ተቋቁሜ አልፏል። የማያልፍ የለም፣ ሁሉም አልፏል። አዎ። እና ከዛም በኋላስ ነው አለሽ? ከዛም በኋላ እንደዛ ሰራ በነበር ጊዜ ነው ባለቤቴ ጋር አሁን የተዋወቅ ነው እና የዛኔ እሱ ከስተምሮ ነው ምናምን እንደዚህ ሻይ ቡና እንትን ስለ የተዋወቅ ነው። የፍቅር እንትንም የመጣው መግባባትም የመጣው ያው እሱ እኔ ጋር እንደዚህ ከስተመር ስለነበረ በዛ ነው ተግባብተን ወደ ፍቅር ህይወት የመጣ ነው። ወዲያው ስልሽ ምን ያህል ጊዜ ሆናችሁ? መጀመሪያ ፍቅርን ለመቀበል እንግዲህ ብዙ መግባባቶች ይጠይቃል አይደል? እውነት ነው። ያንን ውጣ ውረድ ለምን ያህል ጊዜ ነበረ ባለቤት ተቀብሎ ስለነበረ? ያው እኔ እዛ ያንን ስራ ምናምን በምሰራበት ጊዜ በቃ እናወራ ነበረ እንደዚህ ከስተመር በነበረ ሰዓት ምናምን እና እኔ እንደሚያግዘኝ ምናምን ነገር ከዚህ ህይወት እንትን እንደሚለኝ አስቸጋሪ እንደሆነ ይሄ ህይወት ምናምን እና በሴትነትሽ እንደዚህ አይገባሽም እኮ ምናምን እያለ ይደግፈኝ ነበረ ምናምን ነገር። በሴትነትሽ እንደዚህ አይገባሽም ማለት ያው ስራዎቹ እንዳልኩ ናቸው። በቃ ያስቸግራሉ፣ ደፋ ቀና አላቸው ምናምን ነገር እና ያው ጥሩ ነገር ነበር የሚገባሽ ምናምን እያለ ይደግፈኝ ነበረ፣ ያበረታታኝ ነበር ምናምን። ከዛ በዛ ነው ወደ ጓደኝነት የገባ ነው። ኦኬ። ምን ያህል ጊዜ ሆናችሁ በጓደኝነት? በጓደኝነት 1-3 አመት አካባቢ ቆይተናል። 3 አመት ማለት ነው። በዛ መሀል አንቺ ጋር ወይ እሱ ጋር ከነበረው የመጀመሪያ ጸባይ ለውጦች ነበሩ? መጀመሪያም በጣም በቃ ደስ የሚል ይንከባከበኝ ነበረ። በጣም ብዙ ነገሮችን ያደርግልኝ ነበረ ምናምን፣ ይንከባከበኝ ነበረ። በጣም የሚገባኝን ለሴት ልጅ የሚገባውን ክብር ይሰጠኝ ነበረ። ብዙ ነገር ያደርግልኝ ነበር መጀመሪያ አካባቢ። ከዛ ከጊዜ በኋላ ነው። ስለዚህ መጀመሪያ አካባቢ ላይ የነበረው ያንቺና የባለቤትሽ ግንኙነት በጣም አሪፍ ነበር ማለት ነው። በጣም ቆንጆ ነበር። ለዛ ነው ወደ ትዳርም እንግዲህ ለማምራት የበቃችሁት። አዎ። ስለዚህ ግን አንዳንዴ ምን አለ ብዙን ጊዜ ትዳር ላይ እንደዚህ አይነት ነገር የሚፈጠረው መጀመሪያ ላይ ካለመግባባት ነው አይደለ? መጀመሪያ ላይ በደንብ ካለመጠናናት ነው። እነዛ ነገሮች አሉ። ስለዚህ ነው መጀመሪያ ምን ያህል ተግባብታችኋል? ስለሱስ የስራ ሁኔታ ምን ይሰራ ነበረ? እነዚህ ነገሮች በደንብ አውቀሽ ነበር? አቅ ነበር። አዎ የመንግስት ሰራተኛ ነበረ። ስራውም ጥሩ ነበረ። ያለው ባህሪም ቆንጆ ነበረ። እነዚህ ነገሮች አቅ ነበረ። በጣም የመንግስት ሰራተኛ ብዙ ሰዎች የመንግስት ሰራተኛ ይሆናሉ። ስለዚህ የመንግስት ስራ ምን አይነት የመንግስት ስራ? ቀበሌ ውስጥ ነበረ የሚሰራው የዛኔ። ቀበሌ ውስጥ ስለሽ አሁን ቀበሌ ውስጥ ብዙ የሚሰሩ ስራዎች አሉ እንደ ማንኛውም ማህበረሰብ እኛ የምናውቃቸው። ከነዛ ውስጥ ግን እሱ የሚሰራቸው የነበሩ ስራዎች
ያው ወጣትም ሲሆን ደግሞ የተለያየ ስራዎች ይሰራል አይደል? ይሰራል። እንደዛ ነገር እና አንዳንድ ጉዳይ ምናምን ማስፈጸምም እንደዚህ አይነት ጉዳዮችን እንትን ይል ነበር፣ ይሰራ ነበር፣ ይንቀሳቀስ ነበረ። ወደ ክፍለ ከተማም እንትን እያለ ምናምን ጉዳይ ያስፈጽማል። እንደዚህ ነበር የሚሰራው። ስለሽ አሁን ምናምን ሳይሆን ጉዳይ ምን አይነት ጉዳዮች አንዳንዴ አሁን ቀበሌ ውስጥ በመታወቂያ እንትን የሚያስጨርሱ አሉ፣ የመሬት ጉዳይ የሚያስጨርሱ አሉ፣ የተለያየ ፋይሎች የጋብቻ ሰርተፊኬት የሚያስጨርሱ አሉ። ብዙ ሰዎች አሉ ቀበሌ ውስጥ የሚሰራ አይደለ? በፋይል ደረጃ እንኳን እንዲህ ከተባለ ማለት ነው። ከነዛ ውስጥ እሱ ሲሰራ የነበረው ምክንያቱም ፍቅረኛሽ ከነበረ ይሄ ሰው በሁለት ፍቅረኛዎች ማለት ደግሞ ግልጸኝነት አለ አይደለ? አንቺ አሁን ለምሳሌ ካፌ እንደምትሰሪ ያውቃል እሱ። ከካፌ ውጭ የምትሰሪያቸው ስራዎች ካሉ ያውቃል። ምክንያቱም እየተገባሽ እየተወጣሽ የሚሉ ነገሮች ስለሚኖሩ ማለት ነው በፍቅረኛዎች መካከል። ልክ እንደዛ እሱም እዛ የሚሰራባቸው ስራዎች ምን አይነት ስራዎች ናቸው? አሁን ይህም ጥያቄ የምጠይቅሽ ባልሽ እንግዲህ እንደነገርሽኝ የተወሰነ ነገር ነግርሽኛል አይደል? ለውጥ አመጣለሽኛል። ከዛ ስራ ጋር ተያይዞ እሱ ላይም ጫና ተፈጥሮ ያን ለውጥ ካመጣ ሜቢ ለእኔ መረጃ ስለሚጠቅመኝ ነው የሚጠይቁሽ ያሉት። ስለዚህ እያንዳንዱን ነገር ግልጽ አድርገሽ ነው እንድትነግሪኝ የምፈልገው። ከመጀመሪያው ጀምሮ ያለውን ነገር ሁሉም ነገር ግልጽ ሲሆን ነው መረጃ በቂ የሆነ መረጃ ማግኘት የምንችለው ማለት ነው። ስለዚህ በደንብ ግልጽ እያደረግሽ እያንዳንዱ ነገር እንደዚህ እፈልጋለሁ። እሺ ያው እንደዚህ ቀበሌ ላይ ስልክ የልደት ካርዶችን እንትን ማለት ሊሆን ይችላል፣ ከመታወቂያ ጋር የተገናኙ ጉዳዮችን እነዚህ ይሰራ ነበረ። ማስተካከል ከቀበሌ ከፍ ወዳለ ወደ ክፍለ ከተማ ምናምን ነገር እነዚህን ፋይሎች ማድረስም ሊሆን ይችላል። ያው እድሜው ወጣት ስለነበረ እንደዚህ ይንቀሳቀስ ነበረ፣ ያስተካክል ነበር። እንደዛ የሚሰራ ነበረ። ከዛ እነዚህን ጉዳዮች የሚያስፈጽም ነበረ። እንዳልከው ስለ መሬት ጉዳይም ስለ ለእንደዚህ ይሰራ ነበር፣ ይንቀሳቀስ ነበረ ማለት ነው። እኔ እንደዛ በምሰራበት ሰዓት እና ያው እንግዲህ በፍቅር ጊዜያችሁ ውስጥ ቀጥታ ማን ነው ወደ ትዳር ለማምራት ፈቃደኛ የሆነው? መጀመሪያ ደረጃ ስለሽ አንዳንዴ ሴቶች ይፈጥናሉ፣ አንዳንዴ ወንዶች ይፈጥናሉ። ትዳር ጉዳይ አይደለ? ከዛ በፊት ደግሞ ያለው ነገር እንዳለ ሆኖ ማለት ነው። እና እስኪ ከመግባታቸው በፊት ያለውን ነገር እና ወደ ትዳር እንዴት ገባችሁ የሚለውን ነገር እስኪ። እሺ ወደ ፍቅር ህይወት ከገባን በኋላ ራሱ በጣም ብዙ ጊዜ ቆይተን ነበረ። ያው እሱ ነበረ እንትን የሚለኝ ምናምን ነገር እኔን መጀመሪያ ያየው ነው የሚባለው ይፈልገኝ የነበረው እንደዛ በቃ እሱ ነበረ እንትን የሚለውና ብዙ ነገሮችን አሳልፈናል። ከትዳር በፊት በጣም ብዙ ነገር የተሻለ ለማድረግ ብለን ስራችን እንዴት ምን ብንሰራ እንለወጣለን፣ ምን ብናደርግ የተሻለ ህይወት ሊኖረን ይችላል ወደፊት እያልን ብዙ ነገሮችን እናቅደን እንትን እንል ነበር፣ እናስብ ነበረ ነገን የተሻለ ለማድረግ ማለት ነው። እና በፍቅር ህይወት ብዙ አሳልፈናል። ወደ ተግባር ሳገቡ ወደ ተግባር ደግሞ የራሳችንን ስራ ለመስራት አሁን ትዳር ላይ ስንሆን ምናምን ነገር ተቀጥረን ሳይሆን የራሳችንን እንደዚህ ሆቴል ነገር ከፍተን ለመስራትም ለእንደዛም የሚሆን ገንዘብ ለማግኘትም እየሞከርን ነበረ። እንደዚህ እናቅድ ነበር፣ እናስብ ነበረ። ከዛ ወደ ትዳር ሳንገባ በፊት ማለት ነው እንደዚህ ነገሮች እናስብ ነበር በፍቅር ህይወታችን። ይሄ ማለት ሳታሳኩስ ነው ትዳር ውስጥ የገባችሁት ማለት ነው ወይስ አሳክታችሁ ነው? ትንሽ ግራ እየገባኝ ስለሆነ ነው። አንዳንዴ ትዳር ሲባል የራሱ የሆነ መሰረት ያስፈልገዋል አይደለ? የሱ ስራ እንዳለ ሆኖ ያንቺ ስራ እንዳለ ሆኖ ቀጥታ ወደ ትዳር ውስጥ ያስገባል። በቂ የሆነ ነገር ስለማይኖሩ ማለት ነው። እንደኛ ሀሳብ ነው፣ የእናንተን አላውቅም። እና ከዛ አንጻር ነው እናስብ ነበር ነው ወይስ ደግሞ ያንን ነገር ወደ ተግባር ቀይራችሁ መንቀሳቀስ ጀመራችሁ? ወደ ተግባር ለመቀየር የተወሰነ ገንዘብ ያስፈልገን ነበረ። ስለዚህ ቢያንስ ለትንሽ ጊዜ ያክል ተቀጥሮ መስራቱ ግዴታ ስለነበረ ለትንሽ ጊዜ ያክል እንሰራ ነበረ ሁለታችን ተቀጥረን ማለት ነው። እና ያንን ለማሳካት ቢያንስ በቂ ገንዘብ ያስፈልጋል አሁን የራስን ስራ ለመስራት ለመጀመር ማለት ነው። ለዛ የሚሆንን ገንዘብ ለማግኘት ያክል ለማሟላት ብዙ ሞክረን ነበረ፣ ብዙ መንገድ ሄደን ነበረ። ያው እሱ ላልተወሰነ ጊዜ ያክል እንትን አላለልንም፣ አልተሳካልንም ነበር። ትዳር ውስጥ ተቀጥሮ ለመስራትም ኦንላይን ላይ የሚሰሩ ስራዎችንም ለመስራትም ብዙ ሞክረን ነበር እና ያው አልተሳካልንም። እሱ ትንሽ ከሞከራችሁ ስራዎች መካከል ምን አይነት ስራዎች እሱም አንቺም በሱ በኩልስ ምን ያህል ጥረት ተደርጓል? ብዙን ጊዜ ባል ነው የቤት አባወራ አይደል? ብዙ ጊዜ ሲሆን ትክክለኛውም እንደዛ ነው። ብዙ ወጪዎች የሚጠበቁበት ከሱ ነው አይደል? ከዛ አንፃር ምን አይነት ነገሮችን ለማስተካከል ሞከረ? እኔ ከዛም በፊት ሰራ በነበረው ስራ ላይ የነበረኝን ገንዘብ የተወሰነ ሼር እናደርግ ነበር። ብቻውን አልነበረም እንትን ሲል የነበረው ገንዘብ ሼር እናደርግ ነበር። እኔ ዛኔ ሻይ ቡና ምንም ሰራ ከነበረው ካጠራቀምኩትም ገንዘብ
ሼር አድርገን ነበር ይሄንን ስራ ልንሰራ የነበረው። ግን ልክ እንደ ምልክ እሱም እንትን ይለብ ግን አብዛኛው እንትን የሱ ነበረ። ብቻ ሼር እናደርግም ነበረ ሞክር ነበረ። ኦኬ ከዛም በኋላ ግን ያው ቀጥታ ነው የተቀላችሁት ማለት ነው ወደ ትዳር? አው ትዳር ላይ ግን ስንገባ እነዚህ ነገሮች መሰረት መሆን ስለነበረባቸው ያው ካለ ዝም ብለን ብንገባ ነገ ላይ ጥሩ ህይወትም ብቻም ሳይሆን ትዳራችንም ይበተናል። በቃ ነገሮችን አስተካክለን ነው መግባት ያለብን ብለን በማሰብ ረጅም ጊዜ ነበረን ከዛም በፊት ማለት ነው የቆየ ነው። እንደዚህ ስራዎችን ምናምን እየሰራን የራሳችንን እየፈላለገን እንሰራ ነበር። እሱም በነበረበት ስራ እድገት እንትን ብሎ ይሰራ ነበር። ትንሽ ከነበረበት እድገት ተሰጥቶት ይሰራ ነበር። ያንን ነገር ያንን ጥረት የምታረቁት ሁለታችሁ የራሳችሁ ቤት ሆናችሁ ነው ወይስ አንድ ላይ ገብታችሁ? አይ የተለያየ ቤት ሆነን ግን እንገናኝ ነበር። አዎ ረጅም ጊዜ አብረን እናሳልፍ ነበር፣ እንገናኝ ነበረ። እሺ ከዛም በኋላ ያለው ነገርስ ምን ይመስል ነበር? ከዛም በኋላ በቃ ያው ይሄኛው ስራ እንደማይሳካ ስናቅ ቢያንስ የተወሰነ በቃ ጥሩ በሚባል እንትን ትዳር ላይ ከገባም በኋላ ሌላ ስራ ያስጀምረናል። በቃ ሆቴሉ እንኳን ባይሳካም ሌላ ስራ ያስጀምረናል ብለን ስላሰብን እነዚህን ይሄኛውን ስራ ባይሳካልንም በቃ ትዳር ላይ ከገባን በኋላ ሌሎች ስራዎችን ለመሞከር ወሰንን። ከዛም በኋላ ነው ወደ ትዳር የገባን፣ ወደ ትዳር ያመራን። እሺ ከዛም በኋላ ያው ከተጋባችሁ በኋላ ያለው መጀመሪያ እንግዲህ እንክብካቤው እንዳለው ነበረ። ከዛም በኋላ ከተጋባችሁ በኋላ ያለው ህይወት ምን ይመስል ነበር? እሺ ወደ ትዳር ከገባን በኋላ የነበረው ፍቅር፣ እንክብካቤ ምናምን እንደመጀመሪያው ነበር። በቃ በፍቅር ህይወታችን እንደነበረው ነበር የሚንከባከበኝ፣ ብዙ ነገሮችን የሚያደርግልኝ ምናምን ነገር። ከዛ ትዳር ውስጥ ከገባን ከ2 ከ3 ወር በኋላ አካባቢ በቃ ጸባዩ መቀየር ጀመረ። ማለት ጸባዩ መቀየር ማለት የነበረውን ነገር በቃ እኔ ጋር የነበረውን ነገር መቀነስ ጀመረ። የነበረውን እንክብካቤ ምናምን ያሳየኝ የነበረው ፍቅር ቀነሰ። መጠጣት ጀመረ፣ አምሽቶ መምጣት ጀመረ። ምክንያት ነው ወይስ በመካከላችሁ ጸብ ነበረ? እንደዚህ ሊያደርስ የሚችል ምንም ጸብ አልነበረም። ከመሬት ተነስቶ እንደዚህ ሆነ ጀመረ? አዎ በቃ መሀል ላይ መቀየር ጀመረ። በቃ መጠጣት ጀመረ፣ ማምሽቶ መግባት ጀመረ። ስልክ ስደውልለት አያነሳም። ብዙ ነገሮች ማድረግ ጀመረ ማለት ነው። በቃ ተቀየረብኝ። እኔ ላይ ጓደኞቹን ምናምን ቤት ይዞ ይመጣል ምናምን። በቃ እኔን እንዴት ነው ምልክ በቃ የነበረው ነገር ተቀየረ። ላንቺ ያለው ስሜት እየጠፋ መጣ ማለት ነው። ስለዚህ ይሄን ነገር አሁን እንግዲህ አንዳንዴ ይፈጠራል ሰዎች መዋልና ነገሮችን ተረጋግተሽ ምን እንደሆነ ያ ነገር ከምን እንደተፈጠረ ለምን እንደዚህ ሊቀየርብሽ እንደቻለ ልታወራን ሞከርሽ? ማለት ሞክሬ ያለው ግን እሱ እኔን እንዴት መሰለክ በቃ እሱ ላይ ጥገኛ እንደሆንኩኝ ምናምን ነገር አለ አይደል? እንደዛ ነገር በቃ አርጎ ነው እኔን እንትን የሚለኝ። እኔ እኮ ነኝ እንደዚህ የምልሽ፣ እኔ እኮ ነኝ እንደዛ የምለው ምናምን እያለ ማለት እንደዚህ የምለው እንደዛ ማለት ማስተዳድርሽ በቃ እኔ ነኝ እኮ እንደዚህ የማደርግልሽ እኮ ምናምን ነገር በቃ እያለ ከሆነ ጊዜ በኋላ እንደዛ ማለት ጀመረ። ኦኬ ማለት ከተጋባችሁ በኋላ አንቺ ስራሽን አቁመሻል ነው ወይስ እንዴት ነው? አንዳንዴ ቤት ስትቀመጪ ነው እንደዛ ነገር ይፈጠር የሚችለው እና እንዴት ነው እንደዛ ሊሆን ይችላል? ለተወሰነ ጊዜ አቁሜ ነበር፣ ለትንሽ ጊዜ ማለት ነው። እና አይ ቲንክ በዛ ምክንያት ይመስለኛል እንደዛ ማለት የጀመረው። አስፈላጊ ሆኖ ነው ማቆሙ ወይስ እሱ አቆሙ ብለሽ ነው? አይ አስፈላጊ ሆኖ እሱ ነበር የሚንቀሳቀሰው። ያው ምልክ እንዳልኩም እሱ በቃ አሪፍ ነገር ስለነበረው የኔ እንትን ብዙም ለውጥ አልታየኝም ነበርና እሱ ነበር አሪፍ አድርጎ የሚንቀሳቀሰው የሚሰራው። እንዳልኩም በስራው ላይ እድገት ተሰጠው ምናምን። ከዛ ውጪ ደግሞ የኮሚሽን ስራዎችን ምናምን የሚሰራ ነበረ፣ እንቀሳቀስ ነበረ፣ አሪፍ ገንዘብ ያገኝ ስለነበረ ያው የኔ እንትን አስፈላጊ ነው ብዬ ስላላሰብኩ አቋርጬው ነበር ለተወሰነ ጊዜ። ስለዚህ በዛ ምክንያት ነው እንደዛ ይለኝ የነበረው ማለት ነው። ከዛን ከሆነ ጊዜ በኋላ ነው በቃ ቤት ውስጥ ጓደኞቹን ያመጣል ምናምን፣ ይጠጣሉ አንድ ላይ ቤት ውስጥ ምናምን ነገር እና ከሆነ ጊዜ በኋላ እንደዚህ ቤት ውስጥ ሆነን የፍቅር የራሳችንን ጊዜ በምናሳልፍ ሰዓት የኔን የራቁት ፎቶ ያዘብኝ ማለት አስቀመጠ። እንደዛ አድርጎ ማለት ነው። በፎቶ ነው ወይስ በቪዲዮ? በቪዲዮ አስቀመጠ እንደዛ የኔን እንትን ማለት ነውና ለምን ምናምን ነገር እንደዚህ ሰክሮ የሆነ ሳለ እንትን አለኝ ነገረኝ። እንደዚህ እኮ አስቀምጫለሁ ይዣለሁ ምናምን ነገር ብሎ ነገረኝ። ከዛ አስፈላጊ ሆኖ ነው ባለትዳር ናችሁ ይሄ ነገር አስፈላጊ ነው ብያለሁ። አዎ እኔ ቪዲዮ ነገር እና ለምን የሚያዝ አስፈለገው? ምክንያቱም ይሄንን ማለት በቃ
እሱ የፈለገው ይሄንን በዚህ ፎቶ እያስፈራራ ምናምን ነገር እኔ ከሰዎች ጋር እንድተኛና ገንዘብ ከነሱ እንድንቀበል ምናምን ነገር ነበር። ከሌላ አባላቶች ጋር እንደ ንግድ ሊጀምርብሽ ነው ማለት ነው። እንደዛ ነበር ያሰበውና እንደዚህ ነገረኝ። ሰክሮ የሆነ ጊዜ ላይ በቃ ነገረኝ፣ እንደዚህ ይዣለሁ፣ ስለዚህ እንደዚህ አይነት ስራ መስራት አለብሽ፣ ገንዘቡም ጥሩ ነው፣ ህይወታችንም ይቀየራል የሚል ሀሳብ መጣ። እኔም ሳስበው በቃ የዛን ሰዓት የመሰለኝ ትክክልም ጥሩ ገንዘብ የምናገኝበትና ህይወታችን የሚቀየር ነበር የመሰለኝ። ስለዚህ ከባድ ነው። መጀመሪያ ተፈቅራችሁ ተጋብታችሁ አሁን ደግሞ መልሶ ከሌላ ወንዶች ጋር ተኝና ገንዘብ አምጪ ማለት ትንሽ ይከብዳል አይደለም? እና እንዴት ሆነ ከዛም በኋላ ነገሮች? ከዛም በኋላ በቃ እኔ እውነት እንደዛ የሚቀየር ነበር የመሰለኝ። ስለዚህ አመኘበት ወደዚህ ስራ ገባሁ ማለት ነው። ተቀበልኩት። ሳምነኝ ወደዚህ ተቀበልኩትና ወደዚህ ስራ ገባሁ። ትንሽ ከባድ ነው እንግዲህ የሰሙት ያለውን ነገር። ሴት ሆነሽ ያው ቪዲዮ እንዳለው ሆኖ ተቀብሎ ደግሞ እንደዚህ አይነት ስራ መስራት ስለሽ አሁን እሱ ራሱ የሚሰማው ስሜት የለም ከሌላ ወንድ ጋር እሱ የሚፈልገው ገንዘቡን ነው። በቃ እኔ ከሌላዎች ወንዶች ጋር እንትን ብዬ በዛ ጓደኞቹ ምናምን ናቸው በነገራችን ላይ እና በቃ እንደዛ ተኛለው እኔ እንትን ይላል እኔ ስጋዬን ሽጬ ነው። ከዛ ገንዘቡን ግን እሱ ነው የሚቀበለው። እሱ በቃ ገንዘቡን ነው ለእኔ ምንም እንትን አልነበረውም። በቃ ምንም አይመስለውም። እኔ እንደዛ ቢሆንም ባልሆንም ምንም ግድ አይሰጠውም ነበረ። ገንዘቡን ግን ይቀበል ነበረ ማለት ነው። ከዛ ገንዘቡ እንደዛ እያደረገ እየተቀበለ እኔ እንደዛ እየሆንኩኝ በጣም በቃ የሆነ ሰዓት ላይ አልፈልግም በቃ ምናምን ነገር ስል አይሆንም ነው የእሱ እንትን ማለት ነው። በቃ ትቀጥያለሽ፣ ትሰሪያለሽ ነው። ምክንያቱም እሱ የሚያገኘው ገንዘብ ያው በእኔ እንትን ጥሩ የሚባል ነው። ስለዚህ በጓደኞቹ እንደዚህ እያደረገኝ ገንዘቡን እሱ ይወስድ ነበረ። ኢቭን ከቤት ምናምን ሁላ አልወጣም ነበረ። በቃ መውጣት አልችልም። በሱ ሰዎች ይደወልለትና ይነገሯል። በቃ ከቤት ስወጣ ሌላ ሰዎች መደወልሻል ማለት ነው። እኔ እንደወጣ ምናምን አይፈልግም። በቃ ቤት ከወጣሁኝም ይደወልለታል። ሰዎቹን ቤት ድረስ ነው የሚያመጣቸው። እነዚህ ካንቺ ጋር እንድትተኙ የሚያደርጋቸው ቤትም ያመጣቸዋል። እሱ እንደ ልቡ ነው። ብዙ ጊዜ ቤት ያመጣቸዋል። ከዛ እሱ ይወጣል ምናምን። እናንተ ላይ ዘግቶ ማለት ነው። ትንሽ ከባድ ነው። እና ከዛም በንግግር ሊፈታ አልቻለም ይሄ ነገር ስልሽ በቂ የሆነ ገንዘብ ያገኛል ብዬ አስባለሁ። ምክንያቱም ሙሉ ገንዘቡን እሱ የሚወስድ ከሆነ ማለት ነው። መቼም ይሄን ነገር የጀመራችሁም ትዳራችሁን ለመለወጥ ስለሆነ ያ ነገር እንዴት ሆነ? ከዛም በኋላ ያስፈራራኝ ስለነበረ ምንም በንግግር መግባባት አልቻልንም ነበር። ያስፈራራኛል። በቃ እንደዚህ ካልሆነ ይሄን ሶሻል ሚዲያ ላይም ለቀዋለሁ ምናምን እያለ በቃ ያስፈራራኛል። ያው የራቁት ፎቶ እንዴት ቪዲዮ ከባድ ነው እንግዲህ እና ያው እኔ ደግሞ ያ እንዲወጣብኝ አልፈልግም። አንድ ባለ ትዳር ሴት አንድ ክብሯን ጠብቃ እንደምትኖር ሴት እንትን ስትለው ይሄ በጣም ከባድ ነው። እንደዚህ አይነት ነገር እንዲወጣም አልፈልግም ነበር። ያውና በመሀልም ከሱ አርግዤ ነበር የሚገርምክና በቃ እሱ ምንድነው ያለኝ ከሌትም ተንዘላዝለሽ አርግዘሽ ምናምን ነገር የኔ ልጅ አይደለም ምናምን ብሎ አንድ ልጅም አስወርጃለሁኝ። ኦኬ ይሄ ማለት ከሱ ጋርም ከነሱ ብቻ ለመናገርም ይከብዳል። ከራሱ ጋርም ግንኙነት እንድትፈጽም ያደርጋል። ለሌሎች ምንትንም የተሻለ ማለት ነው። አዎ በቃ እንደ ንግድ ነው። እንደ ይደበርብኛል እና በጣም ነው ማዝነው። ከጊዜ በኋላ ነው ህይወቴ እንደዚህ የሆነው የተቀየረው። መጀመሪያ ላይ እንደዚህ አልነበረም። ጥሩ ህይወት መስሎኝ ነበር የገባሁበት። ከዛ ነው እንደዚህ አይነት ነገሮች እየተፈጠሩብኝ ያለው። በጣም ሲከብደኝ ነው የእናንተን ስራ ማያለውኝና እስቲ ምናልባት እነሱ ያግዙኛል ብዬ በማሰብ ነው ወደ እናንተ የሚያመራውት። በጣም ሲከብደኝ ነው በቃ ከአቅሜ በላይ ሲሆን እንደዚህ አይነት እንትን ያልኩት ወደ እናንተ። እንግዲህ ያው ቤተሰቦቼ ያለውን ነገር እንደሰማችሁት ነው። በጣም ከባድ ነገር ነው። አንዲት ሴት ለትዳር ብሎ ካገባት በኋላ መልሶ ደግሞ አሳልፎ ከተለያዩ ባላቶች ጋር እንድተኛ እያደረገ በራቁት ቪዲዮ እያስፈራራ እንግዲህ ገንዘብን መነገድ ሊያውም የራስን ትዳር አሳልፎ ለንግድ ማውጣት በጣም ከባድ ነገር ነው። እንግዲህ ያው እየሰማን ያለውን ነገር ትንሽ ለጆሮም ይከብዳል። እስቲ በቂ የሆነ ማስረጃ እንግዲህ እንዲኖረን ደግሞ ድብቅ ካሜራ እንግዲህ እዚሁ ቤት ጥለን እንውጣና ያለውን ነገር ምንድን ነው የሚለው ምን አይነት ሰዎች ናቸው እዚህ ቤት መጥተው ከእሷ ጋር እንዲተኙ የሚደረጉት የሚለውን እንግዲህ ያው የምንከታተል ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ።
ሄሎ ወይ እናቴ እንዴት ነሽ? ከማን ጋር በርሳው ላይ ነበር? ማለት እንዴት ነህ? እሳት ነግረኝ። ለራስ እንዴት መጣ ቶሎ ዛሬ? እንዴ ምሳ ሰዓት ደረሰ። ሳትደውይ ሲቀሪ እኮ ነው የመጣሁት። እኔማ ከማን ጋር እያወራሽ ነበር ግን? ከማን ሳትደውይ ሲቀሪ ድሮ የሚጠራጥራል አዲስ ሰው እንደለመድሽ። አረ ከማንም ጋር እንትን አላልኩም። እኔ እኮ ድንገት መጣክ እንዴት ዛሬ ሳትደውልልኝ ብዬ ሌላ ቀን ያው ተዘጋጅና ትለኝ ነበር። ምን እያማርሽኝ አይደለም? ምንሽም ነገር አንቺ ሴትዮ ዘንድ ለምን እንደዛ አልክ? ከማን ጋር ነበር ስታወሪ ነበር? እሱ ልነግሪኝ ትችያለሽ? አሁን ማንም አይደለም በቃ ተወው። እንዴት ነው የምትወው? ባለቤቴ እኮ ነሽ። አይ ምንም አይደለም በቃ ጎረቤታችን ናት። ደውላለች። እሺ በይ አሁን ተነሽ፣ ምሳ ቅርቢልኝ፣ በጣም እርቦኛል። መብራት ጠፍቶ ስለነበር እንጀራ አልጋገርኩም። ምን በልተህ ትመጣለህ ብዬ አስቤ ነበር። ምን ማለት ነው በልተህ ትመጣለህ? ከቤት ውጭ በልቼ አውቃለሁ እንዴ? መብራት አልነበረም፣ እንጀራ አልጋገርኩም። አትችሉብኝ። ገዝተሽ ማምጣት ትችይ ነበር። ገንዘብ አልነበረኝም። እምሰጥሽን ገንዘብ ምን እያደረግሽ ነው? መቼ ሰጠኝ? የምታውቀው ነው እባክህ። ማለት ሁሌም ሰጥሽ ገንዘብስ? የምትወስጂው ገንዘብ ምንድን ነው? ኧረ እባክህ መቼ ሰጠኝም? እስቲ ንገረኝ። ቆይ አንተ አንድ ቀን ገንዘብ ሰጠኝ ታውቃለህ? ሳልሰጥሽ እኔ የማይሆን ስራ እያሰራህ ገንዘብ እንዳለ አንተ አይደል እንዴ የምትወስደው? ወደሽና ፈቅደሽ ነው እየሰራሽ ያለሽው እንጂ እኔ አስገድጄሽ አይደለም። አስገድደኝ? ምንም አስገድጄሽ አይደለም። ኧረ እባክህ ስለ ቪዲዮ እናውራ። የምን ቪዲዮ? ቪዲዮ ይዘህ አይደል እንዴ የምታስፈራራኝ? ወደሽና ፈቅደሽ ነው ስራሽን እየሰራሽ ያለሽው። ስራ አይደለም። እሺ ስራዬ አይደለም። እድሌ ነው ካንተ ጋር ያገጣጠመኝ። ድሮም እኮ እድሌ ያስጨራሽ። አዎ እድሌ ነው ከእንዳንተ አይነቱ ጋር ያገጣጠመኝ። ፈልገሽኝ ፈቅደሽ መሰለኝ የገባሽው እኮ። ፈልጌማ ነበረ ተጫወትክብኝ እንጂ። ምንድን ነው የተጫወትኩብሽ? ይኸው ቀለድክብኝ። የማይሆን ነገር እያሰራኸኝ፣ የማይሆን ስራ እያሰራኸኝ። አታስቂ በእናትሽ ተይ። ጭራሽ ቀለድክብኝ አልሽኝ? አዎ ወጣትነቴን እድሜን የጨረስኩት እኮ ከአንተ ጋር እንዲህ የማይሆን ነገር ውስጥ እየከተትከኝ ነው። እንደውም ከኔ ጋር በመሆንሽ በጣም እድለኛ ነሽ። በጣም ማመስገን አለብሽ። እኔ ስጋዬን መሸጤ ነው እድለኝነት? ምንድን ነው ስጋዬን መሸጥ? ፈልገሽው እኮ ነው። ምን ወደሽው ፈልገሽው ነው እየሰራሽ። አስፈራርተኸኝ ነው። ምንም አስፈራርተሽ አይደለም፣ አስገድደኸኝ ነው። ዛሬ በነገር በይሻውም ሳምጪልኝ ተነሽ። የለም አልኩ። ወጣ መብላት ትችላለህ። ገንዘብ አለ አይደል እንዴ? ቆይ ገንዘቡ እንዳለ ያለ አንቺ ጋር። ስለዚህ ገዝተሽ አምጪና ልብላበት፣ እርቦኛል። ወይ ጉድ! እሺ ሰርተህ መብላት ነው። ጭራሽ ሰርተህ መብላት ሴት አደረግሽኝ ጭራሽ። ማነው ሴት ብቻ ነው የሚሰራ ያለው? ነገርኩህ፣ መብራት አልነበረም። ወጣ ገዝተህ ብላ። እንዳባወራነቴ ተከብሬ ልብላበት። ውጪና ገዝተሽ አምጪና ልብላበት። ተነሽ። እሺ ብር አምጣ። ብር አምጣ? እኔ ጋር ምንም ብር የለም። እንግዲህ አንቺ ጋር ነው ብር ያለው። የሚገባው ብር እንዳለ አንቺ ጋር የምትሰሪው እውነት እያደረግሽው። እኔ እኮ የሚገርመኝ ምን እንደሆነ ታውቃለህ? ምንድን ነው? ይሄ በቃ በጉራ በጀግንነት ስሜት ገንዘብ ሰጥቼሽ ምናምን የምትለውን አንድ ብር እንኳን ሰጥተኛ አታውቅም እኮ። ጭራሽ እኮ በእኔ በምሰራው እኮ የማይሆን ስራ እኮ ነው እኮ አንተ ከብረህ እኮ ዘና የምትለው አይደል እንዴ? ስትፈልግ ትጠጣለህ፣ ስትፈልግ እንትን ትላለህ። ምን ሆነሽ ነው ፍቅር? ዛሬ በጣም እኮ እንትን እያልሽ ነው። በጣም እየተናደድሽ ነው። ስሜታዊ እየሆንሽ ነው። እንዴ ምን ማለት ነው? ምን ሆነሽ ፍቅር? ዛሬ ነይ እስኪ ነይ፣ ክፍል አልኩሽ። ነይ ውዴ ነይ። ተው እስኪ በእናትህ ፍቅር በራሴ እያልኩሽ ተበሎኛል። እኔን ክፍት ይበል፣ እኔን ክፍት ይበል። ምን ሆነሽ ነው የከፋሽ? በእውነት እውነቴን እኮ ነው። ይሄንን ስራ መስራት አልፈልግም። ለምንድን ነው ግን የማትረዳኝ? የትኛውን ስራ ፍቅር? ቆይ ድሮ እኮ እንደዚህ አልነበርክም። ምን ሆነክ ነው? በቃ እባክህ ተረዳኝ እባክህ። ይሄንን ስራ ሰልችቶኛል፣ መሮኛል፣ ታክቶኛል። በቃ ይሄን ስራ መስራት አልፈልግም። ለመለወጥ ለማደግ አይደል እየሰራን ያለን ፍቅር? ምን ሆነሻል ዛሬ? እኔ እየተጎዳሁ ነው እያልኩ። ምን ሆነሽ ነው የተጎዳው? እንደፈለግሽ ነው የምትጠጪው፣ እንደፈለግሽ ቤትሽ አልጎደለ። ቤቴ የኔ ህልውናስ የኔ ህልውናስ የኔ መጎዳት የኔ ጭንቅላት ምን ሆነሽ? እኔ ጉድት ትልበልብሽ። እኔ ምን ሆነሽ? ነይ እዚህ ጋር። ይሄን ስራ መስራት አልፈልግም እባክህ። ማለት ምን ማለት ነው? ይሄን ስራ አልፈልግም ማለት? ይሄን ስራ መስራት አልፈልግም። ለምንድን ነው የማታዳምጠኝ? ለምንድን ነው የማትረዳኝ? አልገባኝም። አልፈልግም ማለት ምን ማለት? አልፈልግም ይሄንን ስራ መስራት። በቃ ወይ ወጥቼ ልስራ፣ ሌላ ስራ ተቀጥሬም ልስራ፣ ሌላ ስራ በቃ ነው መስራት የምፈልገው። ከቤትሽ ንቅንቅ አትይም። ይሄን ስራ ነው የምትቀጥይው። ለምን? እሺ አልፈልግም። እኔ ግዴታሽ ነው ትሰሪያለሽ። ባለቤቴ ነሽ ግን ትሰሪያለሽ። ለመለወጥ ለማደግ ነበር። አሁን ቆይ አንዴ ዝም በይ፣ አዳምጪኝ። ዝም በይ። ለማደግ ለመለወጥ ማለት እዚህ ጋር እየሰራን ያለ ነው። እኔ ለኔ አይደለም እኮ እየሰራ ያለው። ታዲያ እኔ እሰራለሁ፣ አንተ ነህ እየወሰድክ ያለው። እኔ እሰራለሁ፣ እኔ ደክማለሁ። እኔ የማይሆን ስራ ነው ሲጀመር እኮ
እንደ ሚስትህ እንኳን ትንሽ አይደብርም? ከሌላ ወንድ ጋር ወጥቼ ስመጣ እየሰከራችሁ እየመጣችሁ የምትጫወቱብኝስ? ከዛ ገንዘብ የምትቀበለው ስንት ነገር? ገንዘቡ እኮ ለሁለታችን ነው። ይሄን የመሰለ ቤት ሰራ ቤት ዕቃሽ እየተሟላልሽ ነው። አልፈልግም። እኔ ይሄንን ስራ መስራት አልፈልግም። ወደሽ ሳይሆን ተገደሽ ነው መስራት። ህይወት በቅቶኛል። በቃ ለምን ነው ማተወኝ? በቃኝ። አልፈልግም። ዛሬ እንግዲህ ሴትዮ ተከብረሽ ተቀመጪ። ዋ ደግሞ ማን ይደወለው? ሄሎ እንዴት ነው አበራ? ሰላም ነው? አለን ይመስገን። እንዴት ነህ? አለሁ። ስራ እንዴት ነው? ሁሉ መልካም? ቤተሰቦቹ ሁሉ እንዴት ናቸው? ደህና ነች። ባለቤቴ ደህና ነች። ኧረ እባክህ ተሳካልህ? ደስ ይላል። መልካም ዜና ነው በእናትህ በዚህ ሰዓት። በቃ ወደ በኋላ እንገናኝና ሻይ ቡና እንዳለን ጓደኛዬ። በቃ እሺ። አሁን እንግዲህ እንትንሽና ምሳጭልኝ። እኔ በጣም እየደከመኝ እየራበኝ ነው። ደግሞ ዛሬ ማን ይዘህ ልትመጣ ነው? አይ አንድ ጓደኛዬ እንገናኝ ብሎኝ እስኪ ላገኘው እሱን ልወጣ ነው። ወይ አምላኬ! አሁን የምልህን ነገር አዳምጠኝና መልስ ስጠኝ እባክህን። እኔ ራሴን እያመመኝ ነው። በቃ አልፈልግም። አታስመስል። በቃ አታስመስል። ለምንድን ነው እንደምታስብልኝ አድርገህ? ለገንዘብህ ብለህ ነው አውቃለሁ። የልቤን እየነገርኩሽ ያሉት እኔ የልብህማ ገንዘብ እንደሆነ አውቃለሁ። ለገንዘብ ብለህ ነው እንደዚህ አስራ ያስቀመጥከኝ በቪዲዮ ምናምን እያልክ እያስፈራራህ። መሳሰርሽ ተፈተሽ ኮናለሽ። ተይ እንጂ ተያቷሽ ፍቅር ተይ። እየቀለድክብኝ ነው። እኔ እየቀለድኩ አይደለም፣ የምሬን ነው። ተይ እንጂ ምን ሆነሻል? ወይኔ ሻውን የምትፈልጊው ነገር ካለ ተናገሪ። ላዳምጥሽ። የምፈልገውማ ይሄንን ስራ ማቆም ነው። የቱ የምሰራው ስራ? አንተ የምታሰራኝ ቀፋፊ ስራ፣ ይሄ ቆሻሻ ስራ ነው። እንደ ቀልድ ይሄ ህይወታችን እየቀየረ ያለው ስራ ላንተ ነው። እንደ ቀልድ ተዋርዶ ማለት ነው። የት ብንብይ ልጥፋ? እባክህ በቃ እባክህ፣ መስራት አልፈልግም። ለምንድን ነው የማትረዳኝ? ወሬ ነው ብንብሽ የምትጠፊው ነው እያለሁ እኔ ባልሽ እያለሁ። ተይ እንጂ ፍቅር ተይ። እንዲህ እያልሽማ ልቤን አትንኪ። ተይ አንድ ነገር ልንገርህ። በቃ ልቤን ነግተሽ ማለት ተይ። እባክህ እንዴ እየቀለድክብኝ ባልሆነ የእውነቴን ገንዘብ ነው ልብን የሚነካው። ማላክ መሰለህ እንዴ ማለት ፍቅር ተይ እንጂ። ኧረ ጥርሴስ ልማዱ ነው። አይኔን አታስቂው ጭራሽ። በቃ መቀለጃ አደረከኝ። እኔ አንቺ ያላንቺ ማንም ነው የምጠፋልህ። ብን ብዬ ነው የምጠፋው። ወሬ ነው የምጠፊው። በቃ ዛሬውኑ ይሄንን ስራ ማቆም እፈልጋለሁ። በቃ መስራት አልፈልግም። ቆይ ስልክ ተደወለ። አንዴ እናወራለን። ስልክ እንደሆነ አባራም እኮ 100 ሰው ነው የምታናግረው አይደለ እንዴ? እኔ ግን ሳወራ ነገር ይልሃል። ኧረ እባክህ ምንም ዝም አልልም። አስቀምጠኸኝ። ሄሎ ልጆች፣ እዚህ ግቢ ውስጥ ልጆች እየተንጫጩ ሰላም ነው አይደል? እንዴት ነህ? አይ እዚህ ግቢ ተከራይ ህፃናቶች አሉና እነሱ እየተንጫጩ በእናትህ። አዎ ቤት አካባቢ እዛው ቤት ነኝ እና ያን ፎቅ ጨረስኩት አይደል? ሚስትህ በቃ አንተ አንበሳ ናት። ሚስትህ ግን ጎበዝ ናት። አታርፍም፣ አተኛም ማለት ነው። ሰው ስራዬ ብሎ እንደዚህ አይነት ነገር ያሯሩጣል። በፈጣሪ በጣም አንበሳ ሚስት። የኔዋማ እባክህ ዝም ብላ ናት። ምንም ልትሰራ አልቻለችም። ምንም ልንለወጥ አልቻልንም። ይኸው ስንት ዓመታችን እየሰራ ከጀመረ። ሱሴ ምን እያልክ እየጨፈጨፍክ ነው? ገንዘብክ ነው። ኧረ ጎበዝ ሚስት ነው ያለ። ጎበዝ ናት በጣም። እንደዚህ አይነት እንዳንተ አይነቷ ሚስት አግብቶ ቁጭ ነው እንጂ። በል መልካም። እንግዲህ ሌላ ቀን እንደዋወላለን። በል እሺ መልካም። በቃ እንደዚህ አይነት በቃ እንደ እንጀራችሁ አድርጋችሁ ተቀበላችሁት አይደል? እንደዚህ አይነት ነገር ሚስቶቻችሁን ለማይሆን ሰው መላክ፣ ለማይሆን ሰው እንደዚህ በጣም ነው ግን የማዝነው በእውነት። ፍቅር ያለኝን እኮ አልሰማሽም? በላይ ሰፈር የተሰራው ፎቅ አይተሽው? ትልቁ ፎቅ አይተሽዋል? ባለፈው በመኪና ስንወጣ ያየነው ፎቅ። እሺ ሚስቴ ሰራችልኝ እያለ እኮ ነው ያን የሚያክል ፎቅ። እንግዲህ ሚስቴ እንደዚህ አይነት ስራ ሰርታ አንበሳ ነው። በቃ መደነቅ ያለባት ሚስት። ኧረ ፍቅር ግን ተይ፣ ምን ሆነሽ ነው ዛሬ? ተይ እኔ አሁን ምንም አትበለኝ። በቃ እኔ አልፈልግም ብያለሁ። አልፈልግም። ታዋኝ እባክህ። እኔን ማታለልህን እኔ አውቃለሁ። ስራውን እንድሰራለህ ብቻ ነው አውቃለሁ እኮ። ማታለል የማይሆን ሰው ጋር ነው የምትልከኝ። እኔ አልፈልግም። ስራውን ልሰራልህ ነው ስለማቅ ነው። ተው እስኪ ወዲህ
ወዲፍቴ ሁሉንም ይፈጫዋል፣ ጨጓራችን ይፈጫዋል ምናምን። ዛሬ በቃ እናት ዛሬ እንኳን እንደምታከተላለ በጣም ትልቅ ባለ ዛሬ የማይሆን ሰው ጋር ነው የምትልከኝ። ዛሬ ትልቅ ሰው ነው፣ በቃ አሪፍ ሰው የሚሰጥሽ ገንዘብ ራሱ ጠቀም ያለ ገንዘብ እኮ አይደለም በቃ ግን የሚያረጉኝ ነገር እኔ እዛ ስላልገባህ ነው። አንተ ምንም አያረጉሽም ብቻ አንቺ ብቻ እሺ በይኝ። ዛሬ ብቻ እንደምታስበው አይደለም በቃ ሌላ በጣም ብዙ ነገሮችን ነው የሚያስደርጉኝ። እባክህን እኔ አልፈልግም። የዛሬ ብቻ ጉዳይ ነው የሚያደርጉት ነገር በጣም ከባድ ነው። ለዛሬ ብቻ ነው። ለምንድን ነው የማትረዳኝ? ለዛሬ ብቻ ብዬሽ የኔ እናት ስላሳለፍነው ጊዜ ነው። ከዛሬ በኋላ የትም አልሄድም። በቃ የዛሬም ብቻ ከጉዳይ ውጪ አልፈልግም። በቃ ከዛሬ ውጪ ግን አልፈልግም። እሺ ሄድ አልፈልግም። ገም ያዘው ሰውዬው ደግሞ ለምሳሌ ሄሎ ተዘጋጅተህ በር ላይ ነህ? በቃ እሷም እየተዘገጃጀች ነው። ትንሽ ደቂቃ ጠብቀን በቃ ተዘጋጅተህ ስትጨርስ ጠብቃት ትወጣለች። በቃ እሺ አንቺ ልጅ እዛ አዳምጪኝ እንደውም ዝም በይና አዳምጪኝ። ቆይ አሁን ምን እንዳትወድ ልንገርሽ። ሰውዬው ለጥጥ ያለ የከተማችን ሀብታም የተባለ ሰው ነው ማገናኝ ዛሬ። እንደዚህ እያልክ የሚያደርጉኝን ስለማታውቅ ነው እኮ። አዳምጪኝ፣ ቆይ መጀመሪያ አዳምጪኝ። እሱ ጋር ትሄጃለሽ። ከዛ በቃ አሪፍ ነገሮችን ትበያለሽ፣ ትጠጫለሽ። ከእሱ ጋር ትፈልጊ ትዝናኛለሽ። ብርሽን ይዘሽ ትመጫለሽ ውዴ። ከዛሬ በኋላ የትም አልሄድም። ችግር የለም። የዛሬን ብቻ ከጉዳይ ውጪ አንቺ የዛሬን ብቻ። ከዛሬ በኋላ ንቅንቅ አልልም ከዚህ እኮ የዛሬን ብቻ። እሺ አልሽ፣ ተስማምተሻል። በሻውን ገብተሽ ተዘጋጃች። እያስገደድከኝ እንደሆነ ግን በቃ እንዴ ፍቅር ተይ እንጂ ምን ማለት ነው? እያስገደድከኝ ነው። ምንም እያስገደድኩሽ ካለ ፍላጎቴ ነው እንደዚህ እያደረግኩ ያለሁት። ይሄን ህይወት የምንኖረው ዛሬ ተመስገን ተስማማች። በስንት ነገር ይፈጥራል ለአንተ ፍቅር መስገን። አሁን ይሄን ዛሬ ብር እናመጣለን ከጓደኞቼ ጋር ፈታ ብለን እንውላለን፣ እንዝናናለን። የታባቱ ቻህያ ዝም ብላ ትንጫጫለች ለምትስማማው ነገር ነው። እምቢ ብትል ኖሮ ዛሬ አልቆላት ነበር። ሌላም ስልክ ደግሞ ኧረ ከራሴ ጋር እኮ እያወራሁ እንዴ። ምን ቀይር እንጂ ልብስሽን። ሀሳቤን ቀይሬያለሁ አልሄድም። እንዴ ምን ማለት ነው? ሀሳቤን ቀይሬያለሁ። ሀሳቤን ቀይርኩ። ጉድ መጣ። ምን ማለት ነው? ሀሳቤን ቀይሬያለሁ። ሀሳቤን ቀይርኩ። በቃ ቅድም እሺ አልኩ፣ አሁን ደግሞ አልፈልግም። ኧረ ተው እስኪ ሰምቻለሁ። ተው ያወራሁንማ ሰምቻለሁ። ዛሬማ አልሄድም አልኩ እኮ። እንዴ አትንካኝ። በቃ አልሄድም። ውብዬ ነው ጮኻቴ። አልሄድም አልኩ። ምን ማለት ነው? አልሄድም ነው። ሰውዬው ቁማር ለቁማር ምን አገባኝ ታዲያ እኔ? እንዴ አልሄድም። በቃ እየቀለድሽ ነው? ምን ቀልድ? አልሄድም። እስከዛሬ ብቻ በቃኝ። እስከዛሬ በራሴ ቀልድ አትጠጋኝ። አልፈልግም። በቃ ተወኝ። ኧረ እባክሽ የዛሬን ብቻ ጉዳይ አልሄድም ተባልክ። አልሄድም በቃ ውብዬ ነው ጮኸው። ሰውዬው በር ላይ ቆሞ እየሰማሽ ምን አገባኝ? አልፈልግም። እያስጨነቀኝ ነው ተባልክ አይደል? እንዴ መሮኛል፣ በቃኝ እያልኩ ነው አይደል? አንተ ግን እየቀለድክ ነው። ወይኔ አንተ ግን በእኔ ህይወት ነው የምትቀልደው። ከጥሩ ጓደኛዬ ጋር ተቀያይሜ ነው ጭራሽ ብለሽ እሺ ብለሽ ተስማምተሽ ሁሉን ነገር ከጨረስን በኋላ እንደገና ወደዚህ ሀሳብ እኮ ይቀያየራል። አንቺ ትልቅ ሰው አይደለሽ? ቀየርኩ ሀሳቤን። ምን ማለት ነው ቀየር? አንተ እኮ ከእድሜ በታች እየኖርክና እየሰራ ያለው እንዴ። እኔማ በቃ ህይወታችን ለመቀየር ደፋ ቀና እያልኩ ቀን ከሌት እየተሯሯጡ ጨረሽ አይደለም እንዴ? አይደለም ማለት ምን ማለት ነው? ለማንኛውም አልሄድም። ሌላ ነገር አታምጪ። አሁን ግቢና ቀይር ልብስሽን። በፍጥነት አስኬደኝ እንደሆነ እናያለን። መሮኛል ተባልክ፣ መሮኛል። አልሄድም። ምን ነው የመረረሽ? ወደሽ እኮ ነው እየሰራሽ ያለሽው። አንዴ ዝግ። እሱን እኔም አንተም እናውቃለን። ስለዚህ በይ አሁን ግቢና ቀይር ልብስሽን። አልፈልግም፣ አልሄድም ተባልክ። እንግዲህ ተናገርኩኝ እኮ እድሜ ዘመኔን ሙሉ ሰራሁኝ። እንግዲህ ወጣትነቴን ሁሉ አባከንኩ ካንተ ጋርም በዚህ ስራ። አሁን እኮ ገና አንድ ፍሬ ልጅ ነሽ። በቃ አንድ ፍሬ ልጅ ነሽ። በቃኝ፣ አልፈልግም እያልኩ ነው። አሁን አልፈልግም በቃ ይመስላል። ራስ ምታታቱኝ። አሁን በጣም ራሴን እያሳመመሽ ነው። ውይ እኔ የምሰራውን ብትሰራ ምን ልትሆን እንዴ? ምን ቀላል ነገር ነው የምትሰሩት? ምን ሰራልሽ? አያየኋት መስለን። እስቲ ዛሬ ሂድ ከሱ ጋር። አሁን ሂጂ ካልከው ጋር ሂድ እስኪ። ምን አደርጋለሁ እኔ ከእጄ ምንም ስለማልጠቅም ነው። በሄደ እኮ ደስ ይለኝ ነበር፣ ግን ምን እሰራለሁ? ከሱ ጋር ሂጂ ብጫወት ብስቅ ነው። አንቺ እኮ ብር ነው ይዘሽ። አስተሳሰባችሁ እንዳለ ቆሻሻ ነው በነገራችን ላይ። እሺ አንተም ጓደኞችም ያው ጭራሽ ባለቤትሽን የቤት አባወራ ይሰደባል። አዎ ስታስጠሉ፣ በጣም ነው የምታስጠሉት። አምሬሽ መስሎኝ ያገባሽኝ የኔ እናት። የዛኔማ ነበር ሴትነት ያታለኝ። ተሸውጄ ነዋ። እንዴት? ምን ማለት ነው ሴትነት ያታለኝ? አታለለኝ ሴትነቴ። በቤሻውን ተሸወድኩ። ሌላ ነገር አልፈልግም። ሰውዬው ጋር ትሄጃለሽ። አልሄድም ተባልክ እንግዲህ። ታውቂያለሽ አንተ እኮ እዛ ሄጄ የሚያደርጉኝን
ከኖርማል ውጪ የማይሆን ነገር እኮ ነው የሚያደርጉኝ። እንዴት ነው ግን ሊገባ የማይችለው? ቆይ ምንድን ነው የሚያደርጉሽ? ትንገሪ። ከባድ ነው። ምንድን ነው የሚያደርጉሽ? ንገሪ። ኖርማል አይደለም። እዛ ሲሄድ ያለው ነገር ኖርማል አንተ እዚህ እንደምታስበው አይደለም እኮ። ምንድን ነው የሚያደርጉሽ? ንገሪ። በግልጽ መናገር እኮ ሲያልሽ ባለቤትሽ እኛ አይደለ? ተናገሪ በቃ። ልረዳሽና እኔም ያለውን ነገር ላስተካክል። ምንድን ነው ንገሪ። በቃ ከተፈጥሮ ውጪ በሆነ መንገድ ነው እዛ ስትሄድ ያለው ነገር በጣም ከባድ። እንደዛ ነው የሚያደርገው። ምን ወይ እንግዲህ የዛሬ ሰውዬ እንደዛ ያደረገ ትሄጃለሽ። አንተ የታውቀህ እኔ እኮ ሁሌ እንደዚህ ብለን ነው የምትሸኘኝ አይደለ? ከዛ ግን እዛ ሂጅ የሚፈጠረው ነገር እንደዚህ አይደለም። እዛ ሂጅ የሚፈጠረው ነገር ሌላ ነው። ለእኔ በጣም ከባድ ነው። እየጎዳኝ ነው ነገር። ዛሬ ግን በጣም እንትን እያልሽ ኦቨር እየወጣሽ ነው። ያለበዛ ፋይልሽን እንዳለ ሶሻል ሚዲያ ላይ ለቅቄው ጉድሽ እንዳላፈለው እንዴ። አሁን ቆይ ወደሱ ምን አስኬደክ? በይ ስለዚህ ወደ ስራሽ ግቢ። ይኸውልህ አንተ እኮ ስለማትረዳኝ ነው። አዳምጠኝ። ተረዳሁሽ እኮ ተረድቼሽ እኮ እየተንከባከብሽ ነው እኮ ሌላ ስራ መስራት እንችላለን አይደለ? ለምንድን ነው እንደዚህ የምታደርገው? ጊዜ አሁን መንቀሳቀስ አለ። በባዶ እጅ ሌላ ስራ መጀመር እንችላለን። ሌላ ስራ ተቀጥረን መስራት እንችላለን እኮ። ተቀጥረን ገና እንደገና ወደ ኋላ ወደ ዜሮ። እሱማ ግን ወደ ዜሮ አይደለም። እመነኝ፣ ተቀጥረን መስራት እንችላለን። ጓደኛዬ ቅድም ሰምተሻል ምን እንዳለ? ባለቤቱ ፎቅ ሰራችለት። አንቺ ደግሞ ከፎቅ በላይ ብዙ ነገር ትገኝልኛለሽ። ለዛ ብለህ እኔን ማጣት ነው የምትፈልገው? እኔ እየተጎዳኝ ነው እኮ ነው የምልህ። ለምንድን ነው የማትረዳው እኮ? አሁን ትሄጃለሽ አትሄጂም? አጭር መልስ። መሄድ አልፈልግም። እባክህ አትላከኝ እባክህ። ስለዚህ በቃ እንግዲህ ቪዲዮሽን ሶሻል ሚዲያ ላይ እነሱ እኮ አይደለም። ቆይ ላስረዳህ። እና ምንድን ነው? እሺ አዳምጠኝ። ሌላ ስራ መስራት እንችላለን። እባክህ ተቀጥረን መስራት እንችላለን። ምን አይነት ስራ? ተቀጥረን መስራት እንችላለን። አንተ ቢሮ ስራህን መስራት ትችላለህ። ጭራሽ ልሯሯጥ አስፋልት ለአስፋልት ቢሮ ለቢሮ ልንከራተት የሰው ስድብ ይስደበኝ ሰው እንዲህ የሰው አይን ታዲያ እኔ ስገይሽ ቢሆን እኮ ጥሩ ነበር፣ ግን አይሆንም እንደዛ። እባክህ አልፈልግም። በቃ አትላከኝ። መሄድ አልፈልግም። እባክህ የዛሬን እኮ አልኩሽ፣ የዛሬን ብቻ። የዛሬንም መሄድ አልፈልግም። እንዴት ከባድ እንደሆነ እኮ አንተ ስላልገባህ ነው። ለምን እንደማይገባህ እባክህን። ሌላ እኔ ሻይ ቡና ምናምን መስራት እንችላለን እንደምንም ብለን። ሻይ ቡና እንደገና ደግሞ ያመልክሽ ይመለስ። ይሄን የሚያምር ፊትሽን እንደገና ደግሞ ወደዛ ወደ ጥላሸት። ይሄ ገንዘብ እኮ ማለት በአሰቃቂ መንገድ የመጣ ገንዘብ ነው። አሁን ትሄጃለሽ አትሄጂም? ባጭሩ ማለት ነው። ሻይ ቡና ምናምን መስራት ትችላለህ። እባክህ ሻይ ቡናሽን ጠጪው። ከዛ ስትመለሽ ጠጪዋለሽ። ሻዩንም ቡናውን ገባሻ? እኔ መሮኛል። መረረኝ። ባለፈውም ስቴጅ መረረኝ፣ ዛሬም ደግሞ እንደገና መረረኝ። አዎ አንተ ስላልገባህ ነው። ቀጣይም ደግሞ ይመርሻል። እሬት የሚሆንበት ቀን እኮ ናፍቀኝ። አንቺ መምረር እራሱ እንደምንም ብለን እኮ የራሳችንን ስራ መስራት እንችላለን። እባክህ ዛሬ ትጨርሽ እንዴ? ሰውየውን ቀጥሬው ስንት ነገር ተባብለን ስንት ነገር እኮ አቅደናል አይደል እንዴ? እዚህ ትዳር ስንቀው ስንት ነገር እኮ አቅደን ይገባል። እንደዚህ እያሰቃየኝ ምን ትጠቀማለህ? ምንድን ነው ያሰቃይሽ? ምን እንኳን አሰቃዩሽም እንዴ? እነዚህ ሰዎች ጋር እየላከኝ አይደል እንዴ? ከዚህ በላይ ማሰቃየታል? በቃ እባክህን ተው። ፍቅር የዛሬ ብቻ ታረጂሽ። መሄድ አልፈልግም እያልኩ ነው። እባክህ የዛሬ እሺ ምን አለበት እሺ ብትለኝ እባክህ። በቃ መሄድ አልፈልግም። አሞኛል። አሞኝ ነው ያልኩት። በቃ እዛ ትሄጃለሽ ዛሬ። ከዛ ስትመለሽ ወደ ሐኪም ቤት እንሄዳለን። ትታከሚያለሽ፣ እንመለሳለን። ኧረ ሰውዬው እየደወለ ነው እባክሽ። ወይኔ የሴት ልጅ ፈተና። ሴት በመሆኔ ነው ሁሉ ነገር እኮ የሚያጋጥመኝ አይደል? ወንድ ሆንማ ተረውጬ በላ እኮ። ተይው ሰውዬው ራሱ እየደወለ ነው። ቤት ልጅ ባንተ አይደለም ማለት ነው። በድሌ ነው። እድልሽማ ጥሩ ቦታ እኮ ነው ያጋጠመሽ። እንደው ከኔ ከመሰለሽ ያበላ ገባ አገናኝቶሽ ጥሩ ቦታ አይደለ? በጣም ጥሩ ቦታ ነው። እባክህ እያየሁት አይደል እንዴ? እንዲህ እየተሰቃየሁ ከዚህ የመጨረሻ ተስፋ የቆረጠ በቃ ህይወት ያበቃለት ሰው ህይወት እኮ ነው የምኖረው። ዛሬ ፈጣሪ እንደ ልቦና ይስጥሽ። ምን እንደሆነሽ አላውቅም። በጣም እንትን እየሆንሽ ነው፣ እየተቀያየርሽብኝ። ደግሞ አልፈልግም እያደረግኩ እያስገደድከኝ ነው። እሺ ተይ በቃ አታልቅሽ። እንዴት እንጂ ተይ በቃ ልቀቀኝ። በቃ አልፈልግም። በቃ ተይ አታልቅሽ። ተይ እውነት ተይ አታልቅሽ በቃ። እሺ ቪዲዮ አጥፋልኝ። እሱማ የማይሆን ነገር ነው። እሱን ከማጠፋው ህይወቴን ባጠፋ ይሻለኛል። ቆይ እሺ ምንድን ነው የበደልኩ? ምን አድርጌ ነው እንደዚህ የምትሆንብኝ? ምንድን ነው ቆይ የበደልኩ? እሺ ምንድን ነው የበደልኩ? ህይወታችንን ቀይር እኮ ነው። ህይወታችንን ቀይር። ጥፋቴ ምንም አላጠፋሽም። እንደዚህ የምታሰቃዩ እንደ ዛሬስ ምንድን ነው? ተቃጠሉ የላከብኝ መንፈስ አንቺ። ሻውን ቤት ተነሽና ቀይር ልብስሽን ተነሽ።
ያለበዛ ሌላ ነገር ውስጥ እናገባ። ተነሽ ከይ ይሻላል። እያስረዳው እንኳን አትረዳኝም። ተነሽ አክሽን ዘጊ ሄሎ በቃ ተረጋግ። እየወጣችልን አልኩ። አንድ ምን ነው የምትጨቀጭቀኝ ኮል ትወጣ ነው። በቃ ተረጋጋ። ወይ እዚህ ና ቤት ከፈለክ በቃ ቤት ና፣ እዚሁ እንደፈለክ ትዝናናለህ። ና ቤት እዚሁ በቃ ችግር የለም ና በቃ እሺ ና። ከዚህ እንዳትወጪ ሰምተሻል? ከቤት ንቅንቅ እንዳትይ። ሰውዬው እዚህ እየመጣ ነው። ዋ እመጣለሁ። ቀጥዬ ነው የምወጣው። እስኪ እንተያያለን። ብን ብዬ ነው አንድ ቦታ መጣፋለሁ። እናትሽ ወላሻለች አንቺ ከዚህ ቤት ውጪ እና ዛሬ እንተያያታለን። እወጣለሁ። ወይ ጉድ! ላልመለስ አንድ የማያውቁኝ ሀገር ነው ብን ብዬ የምጠፋው። እሺ ስትፈልግ ቪዲዮ ስትፈልግ የፈለከው ማድረግ ትችላለህ። ያው ደረስክ? ቆይሽ በሩ ልከተል